ፍቅር በተረጋጋ ስሜት የሚገነባ ጤነኛ የሰላም ቀጠና እንጂ እንደ አጣዳፊ የቫይረስ ወረርሽኝ ፋታ የማይሰጥ በሽታ አይደለም። የፍቅር ግንኙነት ማራኪ ንጹህ አየር በነፃነት እየተነፈሱ እፎይታ የሚያጣጥሙት እንጂ ውጥረትና ጭንቀት የሚነግስበት እስር ቤት አይደለም። በፍቅር ግንኙነት ውስጥ ድብቅ መርዛማ ፍላጎት እንዳለ ማወቅ ከምንችልባቸው ምልክቶች መካከል በዋናነት የሚጠቀሰው ላቭ ቦምቢንግ ይባላል። እስቲ የዛሬን ወሬያችንን ከመጀመራችን በፊት ይህን የኢዮናዳ ሚዲያ ዩቲዩብ ቻናሉን በዚህ ወር ብቻ 100K ቪው እንዲያገኝ ላይክ እና ሼር በማድረግ የበኩላችሁን አስተዋጽኦ በማድረግ እንጀምር። ወደ ዛሬው ርዕሰ ጉዳይ እንመለስ። ላቭ ቦምቢንግ ማለት መጀመሪያ ከተዋወቃችሁ ሰሞን ጀምሮ ከመጠን ያለፈ ፍቅር፣ ትኩረትና አድናቆትን የመግለጽ ባህሪ ነው። በእርግጥ በፍቅር ግንኙነት ውስጥ ፍቅርን፣ ትኩረትንና አድናቆትን መስጠት ተገቢ መሆኑ አያጠራጥርም። ነገር ግን የአሰጣጡ ሂደት የጊዜና የስሜት ባላንስ የጠበቀ መሆን አለበት። በአጭር ቀናት ውስጥ የስጦታ መዓት ማዥጎድጎድ፣ እረፍት የለሽ የስልክ ግንኙነት ማድረግና በተገናኙ ቁጥር በተጋነኑ ቃላት አድናቆትን መግለጽ የጤና አይደሉም። ሌላኛው ምልክት ጋዝላይቲንግ ይባላል። ጋዝላይቲንግ ማለት በተለምዶ እኛ ሳክስ ብለን የምንጠራው ነው። ይህን ትንሽ ለየት የሚያደርገው ግለሰቡ አንቺ ራስሽን ከምታምኚ በላይ እሱን አምነሽ የእሱ ጥገኛ የሆነ ስነ ልቦና እንዲኖርሽ የማድረግ ዘዴ ነው። ኦቨር ኤክስፕላኔሽን ይሉታል። ይህ ብዙ ጊዜ ሴቶች የሚሸወዱበት ቴክኒክ ነው። ሌላኛው ምልክት ኢንኮንሲስተንስ ይባላል። ይህን ቃል የእንግሊዝኛው ዴፊኒሽን በደንብ ይገልጸዋል። ሚስማች ቢትዊን ዜር ወርድስ ኤንድ ዜር ኢሞሽንስ ኦር ቦዲ ላንጉዌጅ ተብሎ ነው ዲፋይን የሚደረገው። በአጭሩ ለማስረዳት ያህል በቃላት በተግባር ወይም በባህሪ መካከል ያለው አለመጣጣምን ታዩበታላችሁ። ብዙ አይነት ኢንኮንሲስተንስ ነው ያለው። አንደኛው ኢሞሽናል ኢንኮንሲስተንስ ነው። ለምሳሌ ትናንት ማታ ሞቅ ባለ ፍቅር በሰላም ተለያይታችሁ በነጋታው በማታውቁት ምክንያት ያንን ፍቅር ላታገኙበት ትችላላችሁ። ወይም ደግሞ ቀዝቀዝ ያለ ስሜት ልታዩበት ትችላላችሁ። ከዚያ ደግሞ ወዲያው እንደገና የቀድሞ የፍቅር እሳቱን ለኩሶ ታገኙታላችሁ። ሁለተኛው ቨርባል ኢንኮንሲስተንስ ይባላል። ባለፈው ሳምንት ያወራው ነገር ዛሬ ከሚያወራው ጋር ስጋጭ ማስተዋል ትጀምራላችሁ። ወጥ የህይወት ፕላን ከማውራት ይልቅ ተለዋዋጭ ፕላን ያወጣል። ሶስተኛው ኢንፎርሜሽናል ኢንኮንሲስተንሲ ነው የሚባለው። ስለ ራሱ፣ ስለ ቤተሰቦቹ፣ ስለ ስራው የሚያወራው ነገር ከትላንት ዛሬ የተለያየ ነው። አራተኛው አቲቲዩድናል ኢንኮንሲስተንሲ ይባላል። ተለዋዋጭ ባህሪና አስተሳሰብ ያለው ነው። የራሱ የሆነ ወጥ የህይወት መሪ የለውም። ትላንት የተቃወመውን ሀሳብ ያለምንም አሳማኝ ምክንያት ያንን ሀሳብ ዛሬ ላይ ደግፎ ሊያወራ ይችላል። ወይም ደግሞ እከሌ እንዴት እንዲህ አይነት ነገር ያደርጋል ብሎ የተቃወመው ድርጊት ራሱ ሲፈጽመው ያ ድርጊት ትክክል እንደሆነ ለማሳመን ይጥራል። ዳርክ ዲዛይር ያለባቸው ሰዎች ለፍቅር አጋራቸው የሚያሳዩት ባህሪና ለጓደኞቻቸው ወይም ለቅርብ ቤተሰቡ የሚያሳዩ ባህሪ ፍጹም ተቃራኒ ነው። ለአንቺ በጣም ብዙ ዋጋ የሚከፍል መልካም ሰው ሲሆን ለቤተሰቡ ያንን መልካምነቱን ሲያደርግ ካላስተዋልሽ ነገር አለ ማለት ነው። ሆቴል ገብታችሁ አስተናጋጇን የሚያንቋሽሽ አይነት ባህሪ ካስተዋልሽ አንቺን የሚያከብርበት ክብር ፌክ እንደሆነ ጠቋሚ ምልክት ነው። ሌላኛው የሚታወቁበት ዋነኛው ምልክታቸው ብሌም ሽፍቲንግ ወይም ዲፍሌክቲንግ ብሌም ይባላል። ለየትኛውም የጥፋት ክስተቶች ራሳቸውን ተጠያቂ አያደርጉም፣ ይልቅ በሌላው ላይ ጣታቸውን ይቀስራሉ። ሌላው ከዚህ ጋር በተያያዘ በደንብ ማስተዋል ያለባችሁ፣ ለምሳሌ እናንተ የሆነ መጥፎ ነገር ገጥሟችሁ ከሆነ ያ መጥፎ ክስተት የተፈጠረው የእሱን ምክር አልሰማ ብለሽ የተፈጠረ እንደሆነ በማስረዳት ለራሱ ያለው እምነት በውስጣችሁ እንዲጨምር እንዲያደርግ እድሉን ይጠቀማል። ግን እኮ ከዚህ ጋር በተያያዘ ምንም አይነት ከዚህ በፊት የመከረው ነገር ላይኖር ይችላል። ግን እሱ እኔ ነግሬሽ አልነበር እያለ በእርግጠኝነት ሲያወራ እውነትም ነግሮሽ እንዳልሰማሽ ወደ ማመን ውስጥ ትገቢያለሽ። ይህ ማይንድ ኮንትሮል ማድረግ ወይም ማኒፑሌት ማድረግ ቴክኒክ ነው። ምንም አይነት ነገር እሱን ሳታማክሪ በራስሽ እንዳትወስኚ በማድረግ የአእምሮ ጥገኛ አድርጎሽ እንደፈለገ ለመቆጣጠር እንዲመቸው ነው ይህን የሚያደርገው። ሌላኛው ቴክኒካቸው አይሶሌሽን ታክቲክ ይባላል። ፋታ በማሳጣት ከእሱ ጋር ብቻ እንድትሆኚ ለማድረግ ይሞክራሉ። ከቤተሰቦችሽና ከጓደኞችሽ ጋር የምታሳልፊው ጊዜ እንዳይኖርሽ በማድረግ ሙሉ በሙሉ የትኩረት ማዕከልሽን እሱ ላይ እንድታደርጊ ያደርግሻል። ብዙ ጊዜ በእኛ ሀገር ነገሮችን በማስታወሻ ደብተር የመጽሐፍ ልማድ ስለሌለን ነው እንጂ በፍቅር ግንኙነት ውስጥ ያስተዋላችሁትን ነገር በየቀኑ የመጽሐፍ ልማድ ቢኖረን ነገሮችን በፍጥነት ለመንቃትና ዳርክ ዲዛይር ያላቸው ሰዎች ጉዳት ከማድረሳቸው በፊት ቀድመን ለመከላከል ይረዳን ነበር። ይህን ርዕሰ ጉዳይ ክፍል 2ን በቀጣዩ ጊዜ የምንቀጥል ይሆናል። የኢዮናዳ ሚዲያ ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እስቲ ቀደም ብዬ በመግቢያ እንደጠቀስኩላችሁ ይህን ቻናል በወር ውስጥ 100K ቪው እንዲገባ የበኩላችሁን ጥረት እንደምታደርጉ ተስፋ አድርጋለሁ። አመሰግናለሁ። ኢዮናዳ ነኝ። ቻው።